በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናየው ስለ ነገረ መለኮት ነው። ነገረ መለኮት ማለት ጌታችን ኢየሱስ ክርስቶስ የሰው ልጆችን በደል ሊያጠፋ ወደዚህ ዓለም መጥቶ ስቃዩን ያየበትንና ትንሣኤውን ነው። ሰው ከእግዚአብሔር ጋር የነበረው አካላዊ ግንኙነትና ማህበራዊ ህልውና መቋረጡ ወይም ሰብአዊ ፈቃድ ከአካላዊ ፈቃድ መለየቱ ለውድቀቱ ምክንያት እንደሆነ ይገልጻል። ቅዱስ ጎርጎርዮስ ዘኑሲስ ይህን የውድቀት ህይወት የፍጡር ፈቃድ ግኝት በማለት ይገልጸዋል። ስጋዊ ፈቃድና ምድራዊ ሐሳብ ሰው ከእግዚአብሔር ፈቃድ በመለየቱ ምክንያት የተከሰተ አዲስ የአኗኗር ሁኔታ ነው። ይህም ለኃጢአት ያዘነበለ ማንነትና ለሞት የተገዛ ህይወት ነው። ሰው በራሱ ፈቃድ ውድቀት ቢያገኘውም በራሱ አቅም ራሱን ከኃጢአት ከሞት ማዳን ግን አይቻልም። ሰውን ማዳን የሚችል አምላክ ብቻ ነው። ስለሆነም እግዚአብሔር ለአዳም የገባውን ቃል ኪዳን ለአብርሃምና ለዘሩም የሰጠውን የተስፋ ቃል አሰበ። የሰው ልጅ ያገኘውን ውድቀት አይቶ ወደ ኃጢአት ያዘነበለ ፈቃዱን ወደ ጽድቅ ለመመለስ ፈቀደ። አዳምን ወደ ርስት ሀገሩ ገነት ወደ ቀደመ ክብሩ ጌትነት ይመልሰው ዘንድ ወደደ። የመንፈስን ተስፋ በእምነት እንድንቀበልና በነፍስ የአብርሃም ልጆች እንሆን ዘንድ የወሰነውን 5500 ዘመን ሲፈጸም የባሕርይ ልጁን ወደዚህ ዓለም ላከ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም ያለ እናት የተወለደ የእግዚአብሔር የባሕርይ ልጅ ድህረ ዓለም ያለ አባት ዳግም ይወለድ ዘንድ ከሰማይ ወደ ምድር ወረደ። የገሊላ አውራጃ በምትሆን በቤተልሔም በከብቶች በረት ንጽሕት ከምትሆን ከቅድስት ድንግል ማርያም ተወለደ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሕገ ኦሪትን ሥርዓተ አይሁድን እየፈጸመ በጥቂቱ አደገ። ጌታችን 30 ዘመን ሲሆነው የእግዚአብሔር የባሕርይ ልጅነቱን ለማስመስከር ጽድቅን ለመፈጸም በትሕትና ውስጥ ያለ ክብርን ለማሳየት በመታዘዝ ውስጥ ያለ ነፃነትን ለማሳየት ለማብሰር ለአርአያ በዮርዳኖስ ወንዝ በዮሐንስ እጅ ተጠመቀ። ጌታችንም 40 መዓልትና 40 ሌሊት ለመጾምና ለመጸለይ በገዳመ ቆሮንቶስ አደረ። በዚህ ሰዓት በዲያብሎስ ተፈተነ። በሶስቱ አርእስተ ኃጣውእ ማለትም በስስት፣ በትዕቢት፣ በፍቅረ ነዋይ የሚነሱ ፈተናዎችን ጌታችንም በትዕግስት በትሕትና በጸሊአ ነዋይ ድል ነሳ። ከዚህ በኋላ ወደ ኢየሩሳሌም ተመለሰ። በኢየሩሳሌምና በገሊላ እየተመላለሰ የሰው ልጆችን አካልና አእምሮ ከሕማምና ከድንቁርና ደዌ እየፈወሰ 3 ዓመት ከ3 ወር ያህል ወንጌልን አስተማረ። የማስተማሩ ዘመን ሲፈጸም ሕማምና መከራ ተቀብሎ ዓለምን ስለማዳን በዕለተ ዓርብ በቀራንዮ አደባባይ በሁለት ወንበዴዎች መካከል እርቃኑን ተሰቀለ። በሦስተኛውም ቀን ሙስና መቃብርን አጥፍቶ ከሙታን ተነሳ። በተነሳ በ40ኛው ቀን በክብር በይባቤ ወደ ሰማይ አረገ። ባረገ በ10ኛው ቀን የእግዚአብሔርን መንግሥት ምስጢር ያውቁና ስለ እርሱ በጥባትና በጽናት ለዓለም ሁሉ ይመሰክሩ ዘንድ ለሐዋርያት መንፈስ ቅዱስን ሰደደላቸው። አሁን በመላው ዓለም የሚኖሩና በየትኛውም ዘመን የተነሱ በክርስቶስ የሚያምኑና ባስተማረው ወንጌል የጸኑ ምዕመናን በቤተ ክርስቲያን ህብረታዊ ሕይወት ውስጥ ሆነው የዚህን ዓለም ፍጻሜ ይጠባበቃሉ። ዳግመኛ ለፍርድ የሚመጣበትን ቀን እያሰቡ የክብር ትንሣኤ መነሳትና በቀኙ መቆምን ተስፋ ያደርጋሉ።
በቤተ ክርስቲያናችን አስተምሮ ይህ ስለ ክርስቶስ ማንነትና ስለፈጸመው ዓለምን የማዳን ሥራ የሚያጠና የነገረ መለኮት ክፍል ነገረ ክርስቶስ ክሪስቶሎጂ ይባላል። ነገረ ክርስቶስ በአንድ በኩል በክርስቶስ ማንነት ውስጥ መለኮትና ትስብእት የመዋሃዳቸውን ነገር ያጠናል። በሌላ በኩል ክርስቶስ የሰው ልጅና ዓለምን የማዳኑን ነገር ይመለከታል። የምዕራቡ ዓለም የነገረ መለኮት ሊቃውንት በመጀመሪያውና በሁለተኛው መካከል ያለውን ልዩነት አጽንተው ስለ ክርስቶስ ማንነት ኦንቶሎጂካል ክሪስቶሎጂ እና ክርስቶስ ለኛ ስላደረገው ፋንክሽናል ክሪስቶሎጂ ወይም ስለ አድኅኖት ሥራ የሚያጠና በማለት ለሁለት ይከፍሉታል። ስለ ክርስቶስ ማወቅ ማለት ስለ ባህሪውና ስለ ሥጋዊው ሁኔታ ማጥናት ማለት ሳይሆን ጥቅሙን ማወቅ ማለት ነው በማለት ይገልጹታል። ምዕራባውያን ቅዱሳን መጻሕፍት ግን የክርስቶስን ማንነት ከፈጸመው ዓለምን የማዳን ሥራ ነጥለው አይመለከቱትም። በነገረ ክርስቶስ ጥናት ውስጥ ስለ ክርስቶስ ማንነት የምናገረው ክርስቶስ የፈጸመውን የድኅነት ሥራ ተመልክተን ስለ አድራጊው ትክክለኛ ማንነት ለማወቅ ፈጽሞ ከምናየው ድርጊት በላይ የሚያስረዳ ምንም ነገር የለም። ክርስቶስ ዓለምን ያዳነበትን ምስጢር ስንረዳ እርሱ መድኃኒት መሆኑን እናውቃለን። በክርስቶስ የተገኘውን ሕግ፣ ጽድቅና ክብር ስንረዳ ክርስቶስ በእርግጥ ፍኖተ ጽድቅ ወሕይወት የሕይወትና የእውነትና የሕይወት መንገድ ብሎ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ መመልከት እንችላለን። በመስቀሉ የታየውን ፍቅር፣ የተፈጸመውን እርቅ፣ የተመሰረተውን ሰላም ስናውቅ ከክርስቶስ በቀር እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ እንደሌለ በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መመስከር እንችላለን። የክርስቶስ ዓለምን የማዳን ሥራ ከፍጹም ውርደት ወደ ፍጹም ክብር ወይም ከዘላለማዊ ሞት ወደ ዘላለም ሕይወት የተሸጋገርንበት ስለሆነ የክርስቶስን ማንነት የፈጸመውን የማዳን ሥራ ስናምን መድኃኒታችን ስንክደው ስናምን እንድናለን። መድኃኒታችን ኢየሱስ ክርስቶስ ስንክደው መጥፊያችን ይሆናል። ጌታችን ይህን ሲያመለክት ዘይአምን በወልድ ቦ ሕይወት ዘላለም ወዘሰ ኢየአምን በወልድ ኢየሬአ ለሕይወት ዘላለም አላ መቅሰፍተ መዓቱ ለእግዚአብሔር ይነብር ላዕሌሁ ይላል። በወልድ የሚያምን የዘላለም ሕይወት አለ። በወልድ የማያምን ግን የዘላለም ሕይወትን አያያትም፣ የእግዚአብሔር የቁጣው መቅሰፍት በላዩ ይመጣል እንጂ በማለት በሐዋርያት ሥራ ላይ ተናግሯል። በዮሐንስ ወንጌል ተናግሯል። ስለዚህ ቤተ ክርስቲያን ፍጹም ክብር አግኝተን በዘላለም ሕይወት እንድንኖር በክርስቶስ ማንነት እያመነች ክርስቶስ የፈጸመውን የድኅነት ሥራ በሰባቱ ምስጢራት አማካኝነት ለምእመናን ታድላለች። በዚህም የምእመናንን ማንነትን ስም ቀይራ ሀብተ ወልድና ስም ክርስትና ሰጥታ ክርስቲያን እያደረገች በክርስቶስ አነዋወር እንዲመላለሱ ታስተምራለች። መኖሪያቸውን ለውጣ በቅጥሯ ውስጥ ተክላቸዋለች። የሕይወት እይታቸውን ሙሉ በሙሉ በክርስቶስ ማንነት ሸፍና ክርስቶስን ታለብሳቸዋለች። ስለዚህ እንደ ቤተ ክርስቲያን ነገረ መለኮታዊ አስተምሮ ነገረ ክርስቶስ ወይም ክርስቲዮሎጂና ነገረ ድኅነት ሶስቲዮሎጂ የአንድ ሳንቲም ሁለት ገጽታዎች ናቸው። ከዚህ ቀጥለን እስቲ ምስጢረ ተዋህዶ ነገረ መስቀል የሚለውን እንይ። አንድ ሰው መታከምና መዳን አለበት ሲባል መታመሙን እያመለከትን እንደሆነ ሁሉ ዓለም ሁሉ መዳን ያስፈልገዋል ስንልም የሰው ልጅና በዓለም ውስጥ የሚገኝ ፍጥረት ሁሉ በተሳሳተ መንገድ እየተጓዘና በተበላሸ አኗኗር እየተመላለሰ መሆናቸውን እየገለጽን ነው። የገሃዱ ዓለም እውነታ
በግልጽ እንደሚያሳየው የሰው ልጅ የወደቀበትን የኃጢአት ብዛት፣ የበደል ማጥ ስንመለከት በክርስቶስ የሚያምኑም ሆነ ለማያምኑ ሰዎች ዓለም ድነት የሚያስፈልገው መሆኑን ለመገንዘብ ብዙ የሚያዳግት አይደለም። የሰው ልጅ ያገኘውን የሥጋ የነፍስና የመንፈስ ደዌ ወይም በሁለንተናው የታመመውን ሕመም ለመግለጽ ብዙ ቦታ መፈለግና ሩቅ መንገድ መሄድ አያስፈልግም። ይህን ለመረዳት የአዳምን እና የሔዋንን ሰውነት ተጋርቶ የዚህችን ምድር አካል የሆነ የሰው ልጅ ሁሉ የሚያረጋግጣቸው ወይም የማይክዳቸው ሁለት እውነታዎችን መመልከቱ ብቻ በቂ ነው። የመጀመሪያው በዓለም ውስጥ የክፋት መኖር ነው። በዓለም ውስጥ ማንም ሊያስተባብለው የማይችል ውሸት፣ አመጽ፣ እርኩሰትና ክፋት አለ። ሁለተኛው ደግሞ የሰው ልጅ የገዛ ፈቃዱን እየተቃረነ በዓለም ውስጥ ከሚገኝ ውሸት፣ አመጽ፣ እርኩሰትና ክፋት ጋር የሚተባበር መሆኑ ነው። የሰው ልጅ በባህሪው እውነት የሚወድ መልካም የሚፈልግና ንጽህና የሚስማማው ነው። ይሁን እንጂ ሊያስቀረው በማይችል ደረጃ ተቃርኖ አንደበቱ ወደ ክህደት፣ ስራው ወደ ክፋት፣ ሰውነቱ ወደ ርኩሰት ለማዘንበል በፍጥረት እንዳየነው እግዚአብሔር እያንዳንዱ ፍጥረት ሁሉ በ6 ቀን ከፈጠረ በኋላ በመጨረሻ የሰው ልጅን በመልኩና ባሪያው ፈጠረ። የሰው ልጅ መንፈሳዊና ቁሳዊ አካል ያለው በመሆኑ ከፍጥረታት ሁሉ ልዩ ነው። በመንፈሳዊ ሰውነቱ በረቂቁ ዓለም ውስጥ ቁሳዊነት ከሌላቸው ከእግዚአብሔርና ከመላእክት ጋር መገናኘት ይችላል። በቁሳዊ ሰውነቱ በግዑዝ ዓለም ውስጥ ቁሳዊነት ካላቸው ከእንስሳትና ከእጽዋት ጋር ይሳተፋል። መንፈሳዊነትና ቁሳዊነት፣ ሰማያዊነትና ምድራዊነት በአንድነት የሚገኙበት ፍጡር በመሆኑ የሰው ልጅ ትንሹ ዓለም ተብሎ ይገለጻል። ሰው ቁሳዊነትን ከመንፈሳዊነት፣ ምድራዊነትን ከሰማያዊነት ጋር አጣምሮ የያዘ በሁለት በሚለያዩ ወይም በሚቃረኑ ዓለማት መካከል የሚገኝ ማዕከላዊ ነው። ፍጡር ሲሆን የፈጣሪ እስትንፋስ የተሰጠው በማዕከላዊነቱ ፍጥረትን ከፈጣሪ ጋር አንድ አድርጎ እንዲኖር ነው። ለዚህ ነው ሰው ፍጥረትን ለእግዚአብሔር መስዋዕት አድርጎ ለማቅረብ የተጠራ ካህን ነው የምንለው። ፍጥረት ሁሉ ስለ ሰው ልጅ ስለተፈጠረ ይገዛቸው ዘንድ ስልጣን ስለተሰጠው የፍጥረት መቅደስና መርከስ የሚወሰነውን በሰው ልጅ ነው። ሰው ምድርን ያበጃትና ይጠብቃት ዘንድ ኃላፊነት ስለተሰጠው የተመሳቀለውን የማስተካከል የተስተካከለውን የመጠበቅ ግዴታ ሲወጣ ጥሪውን መፈጸሙን ወይም የተፈጠረለትን የእግዚአብሔርን ዓላማ ማሳካቱን ነው። ሰው በፍጥረት ፍሬ ፍጥረትን ከፈጣሪ ጋር አስታርቆ ራሱን ከእግዚአብሔር እና ከፍጥረት ጋር ተስማምቶ ይኖራል። ሰው በእግዚአብሔርና በፍጥረታት መካከል ሆኖ ማዕከላዊ አስታራቂነቱንና ክህነታዊ አገልግሎቱን እየፈጸመ ሲኖር ፍጥረት ሁሉ በቅድስናቸው በክብርናቸው ይኖራሉ። በተቃራኒው ደግሞ የሰው ልጅ የተጠራበትን ክህነታዊ ተግባሩን ትቶ ሲበድልና ኃጢአት ሲሰራ ፍጥረት ሁሉ አብሮት ይረክሳል፣ ይዋረዳል፣ ይረገማል። አዳምና ሔዋን ሰይጣን በእባብ ሰውነት ተሰውሮ ፈትኗቸውና ያልተሰጣቸውን አምላክነት ሽተው የእግዚአብሔርን ትእዛዝ ተላለፉ። በዚህም በደላቸው ከእግዚአብሔር ጋር የነበራቸው ኅብረት ተቋረጠ። በመካከላቸው የነበረው ሰላም ደፈረሰ። ከፍጥረት ጋር የነበራቸው ክህነታዊ ግንኙነትና የአስታራቂነት ተግባራቸው ፈረሰ። የአዳምና የሔዋን በደል በንስሐ የሚሰረዝ በይቅርታ የሚመለስ አይደለም። የሰው ልጅ የእግዚአብሔርን ትእዛዝ በመተላለፉ ለዘላለም መኖሩ ቀርቶ ወደ አፈርነት ተመለሰ። ሕልውናው ሕያውነት ተነስቶት ለሞት ተገዛ። ሰውነቱ ንጽህናና ቅድስናን ተገፎ ክፋትንና ኃጢአትን ለበሰ። የሰው ልጅ የሚመላለስበት ለኃጢአት የተገዛ ፈቃድ በፍጡርና በፈጣሪ መካከል ያለውን የማይወሰን ርቀትና የማይመሳሰል ባህሪያዊ ልዩነት መሻገር አልቻለም። ሰው በውድቀት ምክንያት ያጣውን ህብረታዊ ህልውና በራሱ አቅም መልሶ ማደስ አይችልም። የሰው ልጅ ስጋዊ እውቀት የሰውን አኗኗር ሊቀይር ይችላል። የዓለምን ኃጢአትና ርኩሰት ማስወገድ ግን አይቻለውም። እግዚአብሔር ሙሉ ማንነት ወይም ቢንግ ስለሆነ የሰው ልጅ ደግሞ የሚገኝበት የኃጢአት ህይወት ምንምነት ወይም ነን ቢንግ ስለሆነ
ምንምነት በራሱ አቅም ወደ አምላካዊነት ማንነት መውጣት አይችልም። እግዚአብሔር መሰረታዊ ማንነት ኦንቶሎጂካል ቢንግ ነው ካልን ማንነት የሚለውን ጽንሰ ሐሳብ ለፍጥረታት መጠቀም አንችልም። ሰውና ፍጥረት ከእግዚአብሔር ጋር በህብረታዊ ህልውና አንድ ሲሆኑ ብቻ ነው ከምንምነት ወደ ማንነት የሚሸጋገሩት። የሰው ልጅ ወደ አምላካዊነት ማንነት ወይም የጸጋ አምላክነት መውጣት እንዲችል ኃጢአት መደምሰስ፣ ሞት መሻር፣ ለርኩሰት ያዘነበለው ባህሪ ለቅድስና መነሳት አለበት። በሌላ አገላለጽ የሰው ልጅ ሰውን ካለመኖር ወደ መኖር አምጥቶ የፈጠረ እንደመሆኑ አሁንም ለሞት ከተገዛ ህይወት እና ከኃጢአት ባርነት ነፃ በማውጣት ለአዲስ ማንነት ፈጥሮ በአምላካዊ አነዋወር እንዲገኝ ማድረግ የሚችል እግዚአብሔር ብቻ ነው። የተሰበረ ማንነትን መጠገን፣ የተዛባ አኗኗርን ማስተካከል የሚችል በባህሪው ዘላለማዊና ምግባሩ ንጹህ የሆነ መለኮታዊ ኃይል ብቻ ነው። መለኮታዊ ኃይል ነው ስንልም በፍጹም ሰውነት የተገለጠ መሆኑን ከመግለጽ ጋር እንጂ አምላክነቱን ብቻ በማመልከት አይደለም። የሰውን ልጅ ለማዳን መለኮታዊ ኃይል ከሰብአዊ ኃይል ጋር ፍጹም መዋሃድ አለበት። ምክንያቱም አምላካዊ ሰው ሆኖ አምላክ ሰው ሆኖ ሰብአዊ ነፍስ፣ ስጋዊ ስሜትና አካላዊ ድካም የሚስማማው ባህሪን ካልተዋሃደ ክርስቶስ በፈቃዱ በሕማም ተሰቃየ፣ በመስቀል ተሰቅሎ ሞተ የሚለው እምነት እንደ ቲያትር ጥበብ እንደ ገጸ ባህሪያን መስሎ ወይም ወክሎ ታየ ከማለት የተለየ አይደለም። ስለሆነም ሰው ራሱን ወደ እግዚአብሔር ማንነት ከፍ ብሎ በመውጣት ሊያገኝ ይገባ የነበረውን ማግኘት ስላልቻለ እግዚአብሔር ወደ ሰው ልጅ ዝቅ ብሎ በመውረድ እውን ማድረግ ነበረበት። በውድቀት ያገኘንን የደዌ አይነት የሚያክመው ከኛ ስጋና ደም ጋር ተዋህዶ የተቀመመ መድኃኒት ስጋው ቃል ክርስቶስ ነው። ይህ ሰው ከኃጢአት ወደ ጽድቅ፣ ከሞት ወደ ሕይወት፣ ከስጋዊ ፈቃድ ወደ መንፈሳዊ ፈቃድ የሚሸጋገርበት መንገድ ወይም ሂደት ድነት ይባላል። በአደባባይ ተሰቀለ በዕለተ ዓርብ በመስቀል ላይ ዋለ። ቀኑ ጨለመ፣ ጨረቃ